ክቡራትና ክቡራን የፌደራል ተቋማት በየደረጃው ያላቸው አመራሮች ሁሉም ፕሮቶኮላችሁ እንደተጠበቀ በዛሬው ዕለት ውጤታማ የሚዲያ ሬጉላቶሪ ስርዓትን ለማጠናከር የሚያስችል የተቋማት የመግባቢያ ሰነድ ስምምነት ፊርማ ስነ ስርዓት ለማካሄድ በጠራነው መድረክ ላይ ጥሪያችንን አክብራችሁ ጊዜያችሁን መስዋዕት አድርጋችሁ በመገኘታችሁ እጅግ የላቀ ምስጋናዬን በባለስልጣኑ ስም እያቀረብኩ እንኳን ደህና መጣችሁ ለማለት እወዳለሁ። ከዚህ በመቀጠልም የተቋማት የቅንጅት አሰራር ለምን አስፈለገን፣ በዛሬው ዕለት የመግባቢያ ሰነድ ፊርማ ስነ ስርዓትስ ለምን እናካሂዳለን የሚለውን ዓላማ ባጭሩ ያዘ ሰነድ እንደሚከተለው የማቀርብላችሁ ይሆናል። ቅንጅታዊ አሰራር አስፈላጊ የሆነበት ዋናው ሁኔታ ተለዋዋጭ የዘርፉ ሁኔታ ነው። የፈቃድ የምዝገባ የክትትልና የቁጥጥር ስራዎች ከሚመለከታቸው አካላት ጋር ባለመተሳሰራቸው ባለስልጣኑ የሚወስደው የተናጠል ድጋፍ የሚሆን የተናጠል እርምጃ ውጤቱ አጥጋቢ እንዳልሆነ እስካሁን በመጣንበት ሁኔታ በስራ አይተናል። በተግባር ሲፈተን ይህ አይነት አስቸጋሪ ሁኔታ አጋጥሞናል ማለት ነው። በመሆኑም በሀገር ደረጃ የመገናኛ ብዙሃን የክትትል የአቅም ግንባታና የቴክኖሎጂ ልማት ስራዎችን ከህግ አስፈጻሚና የቴክኖሎጂ ቁጥጥር ተቋማት ጋር በቅንጅት መስራት እጅግ አስፈላጊ ሆኗል ማለት ነው። ስለዚህ የሬጉላቶሪ ቅንጅት የቁጥጥር ስራው ቅንጅት እጅግ ወሳኝ ነው። የመገናኛ ብዙሃን የቁጥጥርና የአቅም ግንባታ ስራዎችን በጋራና በተቀናጀ መልኩ ለመምራት የሚያስችል አሰራር ስርዓት ኦልሬዲ ያለ ግን ማጠናከር ይጠይቀናል። ሌላ በተቋማት መካከል ፈጣን ዘመናዊና የዲጂታል የመረጃ ልውውጥ ስርዓትን በመዘርጋት ክፍተቶችን ማስወገድ ይገባል ማለት ነው። የዚህ ሁሉ ድምር ውጤቱ ግን የህግ የበላይነት ነው። በሚዲያው ዘርፍ የህግ ማስፈጸም ስራዎች በጥራትና በብቃት በማከናወን ህጋዊነቱንና የህዝብ ደህንነትና ብሔራዊ ጥቅም ማረጋገጥ፣ በተለይም ደግሞ አዋጃችን ላይ የመረጃዎች ስርጭት የሀገርን ሰላም የሀገርን ደህንነት በማያውክ እና የሀገራችን ብሔራዊ ጥቅም በተረጋገጠበት ሁኔታ መተላለፋቸውን ቼክ የማድረግ ኃላፊነት ስላለበት ባለስልጣኑ በዚህ ደረጃ ዋናው ስራችን የህግ የበላይነትን ማረጋገጥ ከተቋማት ጋር ነው የሚሆነው ማለት ነው። ስለዚህ ከተቋማቱ ጋር የሚከናወኑ ዋና ዋና የትብብር መስኮቻችን የመረጃ ልውውጥ ነው። ፈቃድ፣ ምዝገባ፣ መረጃዎች በዲጂታል መተሳሰር አለባቸው። ከአርቲፊሻል ኢንተለጀንስ ጋር የጀመርነው ስራ አለ፣ ግን ይሄ ፈርስት ፌዝ ነው የተካሄደው፣ ተጠናክሮ መቀጠል አለበት። ሁለተኛ ምዕራፍ፣ ሶስተኛ ምዕራፍ አለው። ከዚህ በተጨማሪ ግን በቻሌንጅነት እያጋጠመን ያለው የንግድ መገናኛ ብዙሃን ወደ 40 የሚደርሱ አሉ። እነዚህ በአክሲዮን የሚመሩ ናቸው። ባለቤት አክሲዮን አላቸው። ስለዚህ በየጊዜው እኛም ባላወቅንበት ሁኔታ ከሰነዶች ጋር ተባብረን ማረጋገጫና ምዝገባ አገልግሎት ጋር የምንሰራቸው ወደፊት የባለቤት መቀየር ሲኖር በደንብ ተናበንና አውቀን በዲጂታል መረጃውን ተቀያይረን መሆን ይኖርበታል። በዚህ ደረጃ ያጋጠሙንን ቻሌንጆች ለመፍታት ዛሬ የምንፈራረመው ፊርማ ኢንፎርማሊ እየሰራን ያለነው ቢኖርም ፎርማሊ ቁጥጥሩን ለማጠናከር ይረዳናል ማለት ነው። ስለዚህ ውጭ ጉዳይ ኢሚግሬሽንና ኒስ ጋር ያለን ስራ ለውጭ ጋዜጠኞች የቪዛ የቅድመ ማጣራት የምዝገባና የፕሬስ ፓስ ሂደት ማሳለጥ ነው። ከኢንሳና ከአርቲፊሻል ኢንተለጀንስ ጋር የምናካሂደው የባለስልጣኑን ኢንፎርሜሽን መረብና ዳታቤዝ ከሳይበር ጥቃት የተጠበቀ መሆን አለበት። የዲጂታል ፎረንሲክ ምርመራዎችን በማጠናከር ህገወጥ የዲጂታል ይዘቶችን መከታተል በተለይም ዲጂታል ፕላትፎርሙ ላይ። ከዚህ በተጨማሪ የሚዲያ ሬጉሌሽን አጋዥ የሆኑ የአርቲፊሻል ኢንተለጀንስና አይቲ ሲስተሞች ጀምረነዋል። ይሄን ማበልጸግና ማልማት እንደ ሁኔታው ዘርፉ ተለዋዋጭ ሁኔታ ስላለ ዓለም ላይና እያደገ የመጣ ስለሆነ በዚህ ደረጃም የተሻሻሉ ቴክኖሎጂዎችን ማልማትና ማበልጸግ ይጠይቀናል። በተጨማሪም የተቋማዊ ኢሜይል ዶሜንና የሳይበር ደህንነትን ግንዛቤ ስልጠና ለመስጠትም ከኢንሳና ከአርቲፊሻል ኢንተለጀንስ ጋር ያለንን ትብብር ማጠናከር ይጠይቀናል። ከሰነዶች ምዝገባ ከንግድና ቀጠናዊ ትስስርና ንግድ ቢሮ ከነዚህ ጋር ደግሞ እየሰራ ነው። ከነዚህ ተቋማት ጋር ያለው ስራ ከዚህ በፊት የአክሲዮን ዝውውር ሲኖር ቅድሚያ ከባለስልጣኑ የተሰጠ ደብዳቤ መኖሩን ማጣራት፣ ይሄ ያዝለቀቅ ስላለ ነው እንጂ ስንሰራው ቆይተናል። ከጉምሩክ ከሲቪል ሶሳይቲና ከፖሊስ ጋርም እስካሁንም እየሰራን ነው። ወደፊትም አጠናክረን የምንቀጥለው የሚዲያ መሳሪያዎች ሲገቡ በባለስልጣኑ መረጋገጣቸውን ማረጋገጥና ኮንትሮባንድን መከላከል፣ ለዚህ ስራ ተብሎ ሌላ መሳሪያ እንዳይገባ መከታተል መቆጣጠር ከዚህ በኋላ አጠናክረን የምንሰራበት ነው። በሲቪል ማህበረሰብ ስም ተመዝግበው ደግሞ ህገወጥ የንግድ ሚዲያ ስራ ላይ
የተሰማሩ አሉ። እነሱን መከታተል መቆጣጠር ይሆናል ማለት ነው። ቀጣይ ስራችን ድምር ውጤቱ በህግ ጥሰት ላይ አስተዳደራዊ እርምጃ የተወሰደባቸው አካላት ላይ ህግ የማስፈጸም ስራ መስራት ነው። አሁንም ብዙ ጊዜ ገንዘብ የሰጠ ፋይናንስ የሰጠ ሪሶርስ የመደበ የሚዲያውን ኮንቴንት ይቆጣጠራል። ስለዚህ ይህ የሚሆንበት ሁኔታ እንዳይፈጠር ፋይናንሻል ኢንተለጀንስ ስራውን እየሰራ እያጣራ የፋይናንሻል ሶርሱን የፋይናንሻል ምንጩን እያረጋገጠ ከኛ ጋር እየተናበብን እንሄዳለን ማለት ነው። በአጠቃላይ የስምምነቱ ውጤቶችና አፈጻጸም ስምምነቱን ስንፈራረም ከነዚህ ተቋማት ጋር ፈጣን ቀልጣፋና ውጤታማ የአገልግሎት አሰጣጥን እናረጋግጣለን። በባለድርሻ ተቋማት መካከል ግልጽነትና ተጠያቂነትን እንዲሰፍን የማድረግ ስራዎች ይሰራሉ ማለት ነው። ስለዚህም ውጤታማ የፈቃድ ምዝገባ ስርዓት ይዘረጋል። የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል ውጤታማ ቅንጅት ይኖራል። ዜጎችን ያሳተፈ የቅሬታና ጥቆማ አሰጣጥ ስርዓት በማጠናከር አስቻይ የሬጉላቶሪ አሰራር ይዘረጋል ማለት ነው። በአጠቃላይ ከዘርፉ ተለዋዋጭ ሁኔታን ያገናዘበ ፖሊሲ እና የህግ አሰራር ስርዓት እንዲዘረጋ ያደርጋል። አፈጻጸምና ክትትላችን የሚሆነው የጋራ ቴክኒክ ኮሚቴ እናቋቁማለን ከነዚህ ተቋማት ጋር። ስለዚህ ወቅታዊ አፈጻጸሞቻችንን በተስማማንበትና በመናስቀምጠው የጊዜ መርሃ ግብር እየገመገምን እንሄዳለን። ጥንካሬያችንን እያጎለበትን ድክመታችንን እየፈተሽን እያረምን እንሄዳለን። እጅግ አድርጌ አመሰግናለሁ። ክብርት ዋና ዳይሬክተሯ ላቀረቡልን ገለጻን በጣም እናመሰግናለን። ያው ይሄ ስራ ሁላችሁም እንደምታውቁት በሚዲያው ዘርፍ ትልቅ ምርታ የሚያመጣ ነው። በየበኩላችን የምናደርጋቸው ጥረቶች አሉ። ነገር ግን ጥረቶቹ ባለመቀናጀታቸው ምክንያት ካለው ተለዋዋጭ ሁኔታ ጋር የተገናዘበ የቁጥጥር እና የአቅም ግንባታ ስራዎችን ማጠናከር አልቻልንምና አሁን ይህንን ችግር መርምሮ በዚህ ረገድ መፈታት ያለበት ችግር አለ ብሎ ባለስልጣን የኢትዮጵያ መገናኛ ብዙሃን ባለስልጣን ያቀረበው ሰነድ አለ። በቀረበው ሰነድ ላይ ሀሳብ አስተያየት ወይም ጥያቄም ካለ ከምንም በላይ የባለስልጣን መስሪያ ቤቱ ተነሳሽነቱን ወስዶ በዚህ ደረጃ ኤምኦዩ መፈራረም ማለት ምናልባትም እንደ ሀገርም በሚዲያ ላይ ያጠላውን የሀገራችንን አብሮነት አጠቃላይ ብሔራዊ ኢንተረስታችንን የህዝባችንን ደህንነት ሁሉን ነገር የሚያሳጣ አደገኛ ዝንባሌ ባለበት ወቅት መሆኑ መስሪያ ቤቱን ከልቤ ማመስገን እፈልጋለሁ። ሚዲያ ምን ያክል ሀገር እንደሚገነባ እናውቃለን። ምን ያክል ሀገር እንዳፈረሰም እናውቃለን። በዚህ ኤምኦዩ የተሳተፉን ተቋማት በዛሬ ብቻ ሳያበቃ ቀጣይነት ባለው የኮንትሮል ሜካኒዝም እንደዚህ መድረኮች ተፈጥረው ይህንን ድባብ መግፈፍ ካልቻል በጣም ዋጋ ያስከፍለናል። በዚህ መድረክ ስንገኝ አንድ እርምጃ ወደፊት እንደሄድን በጣም ይሰማኛል። በአዲሱ ዓመት ላይ እንደ ተቋምም ከሌሎች ከሚመለከታቸው አካላት ጋር የምንሰራቸው ስራዎች ይኖራሉ። ይህንን በደንብ አድርጎ ብሬንስቶርም ያደረገልን ነው ብዬ አስባለሁ። ነገሩ ቀላል ነገር አይደለም። ምክንያቱም አሁን ለምሳሌ ሀገር ውስጥ ያሉት ልንቆጣጠራቸውም እንደምንችል አምናለሁ። በዚህ ሁኔታ ውጪ ያሉትንስ አሁን ኢትዮጵያ ፌዴራል ፖሊስ ዘርግቷል መስመሩ። ኔትወርካቸውን እየበጣጠሰ ነው ያለው። የወንጀል ድርጊታቸውን እየበጣጠሰ ነው ያለው። ግን በኢትዮጵያ ፌዴራል ፖሊስ ላይ ብቻ የሚተው አይደለም። ሁሉም በሚመለከተው በየዘርፉ ያለው ሁሉም ቅድም እዚህ የተገለጹት አካላት በሙሉ ጥረት ማድረግ አለባቸው። ይሄ ሜሞራንደም ኦፍ አንደርስታንዲንግ ብቻ ሳይሆን ስትራቴጂ ነው በራሱ ማለት ነው። ችግሩን ይቀርፋል ብዬ ነው የሚያምነው። ግን በወረቀት ሜሞራንደም ብቻ ተፈራርመን መቅረት የለበትም። ቅድም ክብርት እንዳሉት ወደ ውጭ ወደ ስራ ወደ ተግባር ተገብቶ ወደ ተግባር ተመንዝሮ ማን ምን ሰራ ተብሎ በኃላፊነት መሰራት አለበት። እንደተነሳው ንቁ ማህበረሰብን የሚሰራው ሚዲያ ነው። ፓትሪዮት የሆነ ኔሽንን የሚሰራው ሚዲያ ነው። አመለካከት ፍሬም የሚደረገው በሚዲያ ነው። እንዳለ መታደል ሆኖ ግን አሁን ሚዲያው ቅድም ክብርት ሲያነሱት እንደነበረው ከእጃችን እየወጣ ነው። እዚህ የምንፈራረመው እዚህ ሀገር ውስጥ የምንሰራው ነገር በጣም አፕሪሺየት የሚደረግ ነው። በጣም አሪፍ ነገር ነው። አሁን እዚህ ያየሁት
ተቋማት እንዴት አንድ ሆነው የሆነ ህገወጥ አካል ማፈንፈኛ እንደሚያሳጡ ኢሚግሬሽኑ በእንትን በመስጠት የፋይናንሻል ኢንተለጀንሱ ፋይናንሱ ከየት እንደሚመጣ በማወቅ በጣም አሪፍ ነው። ይህ አፕሪሺየት የሚደረግ ነው። ምናልባት እኔ ጥያቄ ያለኝ ከዲጂታል ኤጅ በመሆኑና ግለሰቦች ከሚዲያ በላይ ፎሎወር ያላቸው ተጽዕኖ ያላቸው እዚህ ስለ ፓስፖርት የማይጨነቁ እዚህ ስለ ካሽ ፍሎዋቸው እዚህ ያልሆነ ሌላ አገር ቁጭ ብለው ሰሞኑን እንደምታዩት ምክክር ኮሚሽኑ የሚመካከረው ህዝቡ መሬት ላይ ያለው እዚህ ሆኖ ፌስቡክ ላይ ፕላትፎርሞች ላይ ቁጭ ብለው እኛን አታክ የሚያደርጉንን ሀገራችን እንድትበተን የሚሰሩትን በምን ሚንስ ነው ያሰባችሁት ኮንትሮል ለማድረግ? ቀደም ባሉት ጊዜያት እነዚህ ተቋማት በተለይ አሁን ለምሳሌ እዚህ የተገለጹ እርስ በራሳቸውን አንዱን የሚገነባ አንዱን የሚያፈርስ በተለይ በአንዳንድ ጉዳዮች የጥቅም ግጭት ሊሆን ይችላል ኦቨርላፕ እየተደረገ አንዱን ሲያደናቅፍ አንዱን እንቅፋት ሲፈጠር የነበረበት ሁኔታ ብዙ ጊዜ እንታዘባለና በተለይ ይሄንን ችግር ለመቅረፍ እዚህ ስምምነት ላይ መደረሱ በጣም ትክክልና ወቅታዊ ነው ማለት እችላለሁ። ስለዚህ ከዚህ ጋር ተያይዞ ምናልባት ኦፍ ኮርስ ክብርት ወይዘሮ ሃይማኖት ስትገልጭ ሌሎች ተቋማቱም በሂደት ሊገለጹ ወይም ደግሞ ሊካተቱ እንደሚችሉ አመላክተሻል። ግልጽ ክፍት እንደሆነ ተገልጿል። በተለይ ግን ከዚህ ከሚዲያው ሴክተር አካባቢ የዲጂታል እኔ ያለሁበት ለምሳሌ የዲጂታል አካባቢ ነው ያለሁት የበይነ መረብ እሱ እስካሁን እንደ ቤት ስራ የምንወስደው ሆኖ የተጠናከረ ማህበርም እስካሁን አልተቋቋመም። በተለይ ከዚህ ከሜይንስትሪም እና ከሌሎች ጋር ተያይዞ ግን እንደ የሚዲያ ባለሙያዎች ማህበር የመሳሰሉ ተቋማት ወይም ማህበራት ስላሉ እነሱ ለምን አልተካተቱም ታስበዋል የሚለውን ሀሳብ ለማንሳት ነው። ቴንክ ዩ። ባለስልጣኑ የሐሰተኛ መረጃን የመከላከል ጥረት እያደረገ ቢሆንም በሌላ በኩል የመንግስት ተቋማት መረጃን በፍጥነት አለመስጠት ለሐሰተኛ መረጃ መስፋፋት ዋና ምክንያት እንደሆነም ቀጥሏል። ይህ ዛሬው ስምምነት ከነዚህ 16 ተቋማት መረጃን ሳያዘገዩ ለጋዜጠኛና ለሚዲያ ተቋማት እንዲያቀርቡ የሚያስገድድ ህጋዊ አሰራር፣ ግልጽ የጊዜ ገደብ እና ስምምነቱን ለሚጥሱ ተቋማት ተጠያቂነትን የሚያረጋግጥ የተግባር ማዕቀፍ ይዟል ወይንስ አሁንም በበጎ ፍቃድ ላይ ብቻ የተደገፈ ነው? ሚዲያ አራተኛ የመንግስት አካል ነው ሲባል በቲዮሪ ደረጃ ነው የምናውቀውና አሁን ደግሞ ፕራክቲካሊ ተጽዕኖ ፈጣሪ ሆኖ መጥቷል። ይሄኛው ስራ ላይ በአዲስ አበባ ንግድ ቢሮ በኩል መስራት ያለብንን የጋራ ስምምነት ሰነዱ ላይ የተቀመጡት ነገሮች የሚያሰሩ ናቸው። አብረን እንሰራለን። ሁሉም ነገር ከአገር በታች እንደመሆኑ መጠን የሙያ ፍቃዳቸው በባለስልጣኑ ከተሰረዘ በኋላ እኛ ያለምንም ማቅማማት የንግድ ፍቃዱን የመሰረዝ ኮሚትመንት አለን ማለት ነው። አገርን እስካፈረሰ ድረስ ምንም አይነት ማረጃም ቢሆን ንግድ ቢሮም የባለስልጣኑ ለማሳካት የያዘውን ነገር ለማሳካት በጣም ዝግጁ መሆኑን ለማንሳት ነው። እኔ እንደ ጥያቄ ማንሳት የፈለኩት መስታወቂያው ላይ ነው። መስታወቂያው ላይ እንግዲህ ክላሪቲ ጥያቄ አድርጋችሁ ሰዱልኝና እነዚህ አሁን ስፔሻሊ ንግድ ሴክተሩ ላይ እየገጠመን ያለው በተለይ ምግብና ምግብ ነክ ጋር ተያይዞ በየግብይቱ ላይ የሚቀርቡት በየሚዲያው ላይ ስፔሻሊ ሶሻል ሚዲያ ላይ የሚቀርቡት ጊዜያቸው ያለፈበትን ምርቶች እንደዚሁም ደግሞ አሳሳች ማስታወቂያዎች አሉ። ይሄ ኒውትሪንት ይዛል፣ ይሄ እንደዚህ ያረጋል፣ ክብደትን እንደዚህ ያረጋል፣ ይሄን እንደዚህ ያረጋል እየተባሉ የሚቀርቡትን ነገሮች ያካትታል ወይ የሚለው እኔ ግልጽነት ጥያቄ ነው እያነሳው ያለሁትና እነሱንስ በምን ህግ ነው ማኔጅ የምናረጋቸው? ኢትዮጵያ ውስጥ የዲሞክራታይዜሽን ስርዓት እያሰረጽን እያበለጸግን ወደፊት የሀገረ ግንባታ ስርዓታችንን እያጠናከርን ለመሄድ ባለፉት 7-8 ዓመታት እርሾ ተጥለዋል። አንዳንዶቹ ፍሬ አፍርቶ እያየን ነው። ከዛ ውስጥ አንዱ የተቋም ግንባታችን አቅም እየተጠናከረ እየበለጸገ መሄዱን የሚያሳይ ነው። ዛሬ እዚህ የተገኘው የሎ ኢንፎርስመንት በድን ጨምሮ ሌሎች አገልግሎት ሰጪ ተቋማት እዚህ ያልተሳተፉ ሌሎች ተቋሞቻችን ጨምሮ እጅግ አበረታች በሆነ የሂደት ጉዞ ላይ ነው የምንገኘው። ከምንም በላይ ደግሞ የኢትዮጵያ የዘመናት ጥያቄ የነበረው የዲሞክራታይዜሽንና የዲሞክራሲ ስርዓት በኢትዮጵያ ውስጥ በኢትዮጵያ ልማት ላይ በኢትዮጵያ ብልጽግና ላይ የሚኖረውን ስሁት እይታ ወይንም አሉታዊ እይታን በሚያርም መልኩ የዲሞክራሲ ስርዓት እየተገነባ ነው። በዚህ ሂደት ውስጥ ያለ ሚዲያ ዲሞክራሲ ስርዓት መገንባት አይቻልም።
ሚዲያ የሁሉን ሚና የሚጫወት ነው። ሚዲያ ኢንዱስትሪ ላይ የተሰጠው ትኩረት እጅግ በጣም ሰፊውን የኢትዮጵያ የእድገት ላንድስኬፕን እያመጣልን ይገኛል። ተቋሞቻችን በማስተዋወቅም የተቋማችን አቅም በማዳበርም በሁሉም አውድ ማለት ነው ትልቅ እድል እየፈጠረ ነው ማለት ነው። ይሄ ለኛ እንደ አዎንታ የምንወስደው ትልቅ እድል ብለን ነው የምንወስደው። በሌላ ጎን ደግሞ አሁን የደረስንበት የዓለም የዲጂታል ላንድስኬፕ ሰፋ ማለቱ ኢትዮጵያውያን ብቻ ሳይሆን ኤቭሪ ሲቲዝን ዜና አምራች ሆኖ ከድህረ እውነት ጋር ተያይዞ በየደቂቃው በየማይክሮ ሰከንድ የሚቀያየር ዓለም ውስጥ ነው ያለነው። እንደ ድሮ በአንድ አካባቢ ላይ የተገደበ መረጃና ሚዲያ አይደለም ያለን፣ ዓለምን የሚያዳርስ እድሎች ተፈጥሯል። ይህ እድል የራሱ መልካም ጎን ይዞ የመጣ እንዳለ ሆኖ ቅድም ወንድሞቻችን ሲያነሱ እንደነበረው እያንዳንዱ ቤት ውስጥ እያንዳንዱ አገር እድገት ውስጥ ማነቆ ሊሆኑ የሚችሉ እጅግ አደጋ የጋራ ትርክት እንዳንገነባ አስተሳሳሪ ህይወት እንዳንኖር የኢትዮጵያን ብልጽግና ጉዞ በፍጥነት እንዳናስገድ ደንቃራ የሆኑ የመጡ ቁጥራቸው ትንሽ የማይባሉ ተግዳሮቶችም እየተፈጠሩ ናቸው። ከዚህ ተነስተን ለዛ የሚመጥን አቅም እየፈጠሩ መሄድ እጅግ አስፈላጊ ይሆናል ማለት ነው። ይሄንን ለመከላከልና ሆኖም ከተገኘ ለመቆጣጠር ይመስለኛል የዛሬ መግባቢያ ስምምነት እዚህ የተገናኘ ነውና ቅድም የተዘረዘሩ ተቋሞቻችን ሁሉም ከሀገር ውስጥ እስከ ውጭ ግንኙነት ያላቸው ተቋሞቻችን ናቸው፣ አገልግሎት ሰጪዎቻችን ናቸው። እነዚህ አገልግሎት ሰጪዎች ተቋማት ደግሞ በአዋጅ ማቋቋሚያ የየራሳቸው ተልዕኮ የተሰጣቸው ናቸው። በዛም በዚህም ሆኖ ግን ተመልሶ ለጋራ አገር ለጋራ ጥቅም ነው የሚቆሙትና አንዳንድ በዚህ አገር ላይ ሲንጸባረቅ የነበረው ጎንዮሽ የሆነው ቅንጅታዊ ስራ መላላት ህጉም እያለን አዋጁም እያለን መመሪያውም እያለን ተልዕኮም እያለን ፎርዛት ማተር መስራት እየቻልን በመፈለገው ልክ እንዳንሄድ ተግዳሮት ሆኖ ቆይቷልና ዛሬ ይሄንን ለመስበር የኢትዮጵያ መገናኛ ብዙሃን ባለስልጣን የመጣበትን መንገድ በግል ትልቅ አክብሮት ሰጥ ፈልጋለሁ። እጅግ አመሰግናለሁ። የሚዲያ ሬጉላቶሪ ስርዓትን ጠንካራ እንዲሆን ተቋማት በቅንጅት ሊሰሩ ይገባል። በተናጠል በተለያየ መልክ ለመስራት ስንሞክር ነበረ። ነገር ግን ፎርማል በሆነ መልኩ እንደዚህ አይነት የመግባቢያ ሰነድ ኖሮ በዛ በመግባቢያ ሰነድ በሚቀመጠው መሰረት ሁሉም ተቋማት ኃላፊነታቸውን መወጣቱ ጠንካራ ሬጉላቶሪ ስርዓት እንዲኖር ያደርጋል። በተለይም ተቋማት ትኩረት እንዲሰጡ ከዚህ ዘርፍ አንጻር አመራር ትኩረት እንዲሰጥ በጋራም እየገመገሙ እያዩ እንዲሄዱ ያደርጋል። አሁንም እየተደረገ ባለው ውይይትም ለኢትዮጵያ መገናኛ ብዙሃንም ግብአት የሚሆኑ ሀሳቦች ነው እየተነሱ ያሉት። ከዛ ባሻገር ደግሞ መግባቢያ ስነ ስርዓቱን ለምንፈራረመውም ጭምር ትኩረት ሰጥተን ተቀናይተን እንድንሰራ የሚያደርጉ ሀሳቦች ናቸው እየተነሱ ያሉትና ከዚህ አንጻር መግባቢያ ስነ ስርዓቱን ሰነዱን ተፈራርመን ከዛ በኋላ በትኩረት ሁላችንም ኃላፊነት የምንወጣ ይሆናል። ከዛ ባሻገርም የግንኙነት አግባብ ኖሮ እየገመገምን ጉለቶችን እያረምን እያጠናከርን የጋራ እያረግናቸው የምንሄድ ከሆነ ጠንካራ የሚዲያ አስተዳደር ስርዓት ይኖራልና ይሄ ጥሩ ዝግጅት ነው። ቀጣይነት ያለው በቀጣይም ደግሞ የአመራሩ ትኩረት ኖሮት ተቋማት ጠንካራ ክትትልና ድጋፍ የሚያደርጉበት ኃላፊነታቸውን የሚወጡበት በተናጠልም በጋራም ተቀናይተን እየሰራን ለታለምለት ዓላማ ለማሳካት በዚሁ አጋጣሚ ቃል የምንገባበት ነው። ሐሰተኛና የጥላቻ ንግግር እንደ መብት ቆጥረው ሰዎች ዘረኝነትን፣ ጽንፈኝነትን የሚያሰራጩበት ጊዜ ነው። በዚህ ላይ የኢትዮጵያ ፌዴራል ፖሊስ ብዙ የህግ ማስከበር ስራዎችን ሰርቷል። እያንዳንዳችን ተቋማት ዛሬ እዚህ ያለ ነው በተናጥል ስንሰራ የነበረውን ደግሞ በጋራ ተቀናጅተን ተፈራርመን ለወደፊት የሀገርን ሰላምና ደህንነት ለማስከበር
የምንቀናጅበት የምንተባበርበት ቀን ስለሆነ ዛሬ ትልቅ ቀን ነው ብዬ ነው ማስበው። ይህንን ሀሳብ ሰጥ ያለውን ሁኔታ በግልጽ ሁላችንም እናውቀዋለን። ሁሉም ሰው በዚህ መንግስት ላይ በአመራሮቻችን ላይ በተቃዋሚዎቻችን ላይ በምንሰራቸው ስራዎች ላይ እንደፈለገ ከአገር ወጣ ብሎ በሩን ዘግቶ እዚህ ሆኜ እንደፈለግኩ እናገራለሁ ብሎ መናገር ስለቻለ የሚናገርበት ጊዜ ላይ ነው ያለነው። ግን ከተቀናጀን ይህን ሁሉ በጋራ መከላከል እንችላለን፣ ህግን ማስከበር እንችላለን። ስለዚህ ዛሬ ትልቅ ቀን ነው። ጊዜውን የጠበቀ የሚሆኑ ነው ብዬ ሀሳብ ለመስጠት ያክል ነው። ወደፊትም ህግን ለማስከበር ሁላችንም በመናደርገው ርብርብ የሀገራችንን ሰላምና ደህንነት ለማስከበር የኢትዮጵያ ፌዴራል ፖሊስ በቴክኖሎጂ የታገዘ ስራ የጀመረበት ሰዓት ላይ ነው። ሁላችሁም ታውቃላችሁ። ስለዚህ በርቱ፣ እኛም ህግን ለማስከበር ዝግጁ ነን ለማለት ነው። ይሄ ኢሹ በሀገራችን በተለይ ነፃነትን፣ ዲሞክራሲን ማህበረሰባችን እንዲለማመድ ሚዲያዎችን ኦፕን ከማድረግ አኳያ የተለያዩ መንግስታዊ ያልሆኑ ተቋማትም ሲቪል ሶሳይቲስ የምንላቸው የበለጠ ዲሞክራሲን ኤክሰርሳይዝ ከማድረግ አኳያ ብዙ ኦፕን አፖች እንግዲህ ከለውጡ መንግስት ጀምሮ በለውጡ ከተሰሩ ስራዎች በዋናነት የሚጠቀስ ነው። ይሄ ነፃነት ግን ማኔጅ የምናደርግበት መንገድ በጣም ኢምፖርታንት ነው። እንዴት ማኔጅ እናድርገው ወደሚለው ስንመጣ እንግዲህ በህግ በጣም በርካታ ህጎችን በተለይም ሚዲያ ላይ ሶሻል ሚዲያ ላይ ምን አይነት ንግግሮችን መናገር እንዳለብን፣ ማህበረሰባችን በምን አይነት መንገድ ኮሙኒኬት ማድረግ እንዳለበት፣ በተለይም ጥላቻን የያዙ አንዱን ባንዱ ላይ የሚያስነሱ ጉዳዮች እንዳይኖሩ በሚያስችል መልኩ ህግ መውጣቱን እናስታውሳለን። ነገር ግን እነዚህ የሚወጡ ህጎች ወደ መሬት ከማውረድ አኳያ በተለይ የሚዲያ ቁጥጥር በጣም ኢምፖርታንት ነው ማለት ነው። ከዚህ አኳያ የኢትዮጵያን ናሽናል ኢንተረስት ኮምፕሮማይዝ የሚያደርጉ ጉዳዮች ሲመጡ በተለይ ኢሚግሬሽን ከውጭ የሚመጡ የጋዜጠኞችንም ጭምር እንግዲህ ከዚህ ተቋም ጋር በመተባበር ነው ወደ ሀገር ውስጥ እንዲገቡ ስራ እንዲሰሩ የሀገራችንን ኢሜጅ በተሻለ መንገድ እየተሰሩ ያሉ ጉዳዮችንም እንዲያስተዋውቁ እድል ለመፍጠር በጋራ እንሰራለን። ኢትዮጵያ ደግሞ አዲስ አበባ ካፒታል ሲቲ ናት ለአፍሪካ ብለን ምናምነው። ከዚህ አኳያ በርካታ ኮንፈረንሶች እዚህ ይካሄዳሉ፣ ብዙ ጉባኤዎች ይደረጋሉ፣ በጣም ብዙ ጋዜጠኞች ከውጭ ይመጣሉ። ነገር ግን አንዳንድ ጊዜ የኢትዮጵያን ኢንተረስት የኢትዮጵያን ናሽናል ኢንተረስት አሳልፎ የሚሰጥ የኢትዮጵያን ኢሜጅ የሚያበላሽ ስራዎች ላይ የሚሳተፉ ሰዎች ሲገቡ እናያለን ማለት ነው። እነዚህን ከመቆጣጠር አኳያ እንደዚሁም አጭበርብረው በተሳሳተ ሰነድም ለመግባት ሞክረው ከገቡ በኋላም የገቡበትን አላማ ሳያሳኩ ሌላ ነገር ላይ ውለው የሚወጡትንም እንይዛለን ማለት ነው። ከዚህ አኳያ የሚዲያ ሬጉላቶሪ ስርዓታችን በተሳለጠ መልኩ ከኛ ተቋም ጋርም ከሌሎች የሴኩሪቲ ተቋም ጋርም በጋራ እየተናበበ መስራቱ እጅግ በጣም አጋዥ ይሆናል ማለት ነው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ከለውጡ በፊት የነበረውና ከለውጡ በኋላ የነበረው አካሄድ ወይም ደግሞ ከለውጡ በፊት የነበረው አሳሪ 621 የሚባለው አዋጅ ነበርና ከዛ በኋላ 1113 አዋጁ ተሻሽሎ ስራ ላይ ከዋለበት ጊዜ ጀምሮ በሶስት እጥፍ ያደጉበት የሲቪል ማህበረሰብ ድርጅቶች ሁኔታ ነው ያለው። ከዚህ ውስጥ እንግዲህ የዚህ የሙያ ማህበራት በእኛ ስር ተመዝግበው ያሉት ሚዲያ የተለያዩ ሚዲያ ካውንስሎች አሉ። እነሱን እንግዲህ የመከታተል የመቆጣጠርና ድጋፍ የማድረግ ስለምጠበቅብን በየጊዜው አንዳንድ እርምጃዎች የመውሰድ ሁኔታም ከኢትዮጵያ መገናኛ ብዙሃን ባለስልጣን ቀደም ብለን ማለት ነው አንዳንድ ነገሮችን ጀምረናል ከተቋማችን ጋር ማለት ነው። እንግዲህ ይሄንን የመደራጀት
ሀሳባቸውን በነፃ የመግለጽና እውነታን ለህብረተሰቡ ከመግለጽ አንፃር እንዳለ ሆኖ በሌላው በኩል የመደራጀት መብት እንዳላቸው ሁሉ ደግሞ ህግን መጠበቅ ጠብቆ የመሄድ ግዴታ እንዳለባቸው እንዲያውቁ በየጊዜው እኛ ጋር በመሰጡት የካፓሲቲ ቢልዲንግ ላይም የምንነጋገርና የጋራ መግባባትን በተለያየ ጊዜ ፈጥረን የምንሄድበት ሁኔታ ነው ያለው። ነገር ግን አንዳንድ አልፎ አልፎ በመደረጉት ደግሞ የህግ ጥሰቶችን በመከታተልና ያንን በዛ ላይ እርምጃ ከብዙሃን መገናኛ ባለስልጣን ጋር እርምጃ እየወሰድን ያለንበት ሁኔታ ነው ያለው። ስለዚህ ቅድም ዝርዝር የትብብር ስምምነት መስኮች ውስጥ ካለው ነገር ውስጥ አንዱ በሲቪል ማህበረሰብ ስም ተመዝግበው ህገወጥ ንግድ የሚዲያ ስራ የሚሰሩትን መቆጣጠር በሚለው ላይ እኛም ይህንን ነገር በጣም አጽንኦት ሰጥተን የምንከታተልና ወደፊትም በጋራ ይህንን ተቋም የኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በመናደርጋቸው ግንኙነቶች በዚህ በመግባቢያ ሰነዱ ላይም የተቀመጠው እንዳለ ሆኖ ከዛም ባለፈ እንግዲህ የመጠበቅብንን ሁሉ ለማድረግና ለመደገፍ ዝግጁ ነን ለማለት እወዳለሁ። ይሄ መገናኛ ብዙሃን በሪሰንትሊ ብዙ ስራዎችን እየሰራ ማለት ሁሉንም ያሉ ቴክኖሎጂን ተጠቅሞ ችግሮችን መቅረፍ የሚያስችሉበትን አግባብነት ከመጠቀም ባሻገር ወደፊትም ሊመጡ የሚችሉ ፍላጎቶችን በተወሰነ መልክ ፎርካስት እያደረገ ለሱ የሚሆን ዝግጁነት ወይም ለሱ በሚሆን በዛ መልክ ቁመና ለመቆም ሙከራዎችን እያደረገ ነውና ይሄም ይበል የሚያሰኝ ነው እና ዋናው አጽንኦት መሰጠት ያለበት ወይ ቴክ አዌይ ከተፈራረምን በኋላም በየመስሪያ ቤታችን ከተመለስን በኋላ ይሄ ጉዳይ የበለጠ አጽንኦት እንደሚያስፈልገው ከስራ አንጻር ምናልባት እዚህ የሚፈራረሙ ሰዎች በተለያዩ ኮሚትመንቶች ተይዘው ቸል እንዳይባል ከመስሪያ ቤቶቻቸው ይሄን ጉዳይ ሊከታተል አስፈላጊ በሆነ በፍጥነትና አስፈላጊ የሆኑ ችግሮችን ከመከሰታቸውም በፊት ፕሮአክቲቭሊ መስራት በሚችል መልኩ ሰዎችን እየመደቡ ወይም ደግሞ አግባብነት ያለው በኮሚቴ ደረጃም በኋላ የሚዋቀረው ላይ የሚመለከተውን አይነት ሰው አድርጎ ችግሮችን መቅረፍ የሚቻልበት አግባብነት ቢኖር ጥሩ ነው የሚል ጠቅለል ያለ ምልከታ ነው ያለኝ። አመሰግናለሁ። አብዛኛው ነገር ሲቀርብ ያው ከሰላም ከጸጥታ ጋር ተያይዞ ነው የቀረበውና ሁላችንም መውሰድ አለብን ብዬ የማምነው ደግሞ ከሰላምና ጸጥታ ጎን ለጎን ከባህልና እሴት አጠቃላይ ሁኔታችንም አኳያ ሚዲያው ራሱ ሬጉሌት መደረግ አለበት። ስለዚህ እዛም ላይ ኢንፈሲስ መስጠት ያስፈልጋል። ተቆጣጣሪና ፈቃድ ሰጪ ተቋማት በባህሪያቸው በጣም ይፈተናሉ። ብቻቸውን ውጤት ማምጣትም አይችሉም። የብዙ አካላት ርብርብ ያስፈልጋል። ምክንያቱም በግለሰብም ደረጃ በተቋምም ደረጃ ቁጥጥርና ፍተሻ አይወደድም። ምናልባት እንግዲህ ከአገልግሎት አሰጣጡ አንጻር ይሄ የቁጥጥር ተቋም ፍሬንድሊ ደግሞ በፈገግታ ሰርቪስ የሚሰጥ ተቋም እንደሆነ ደግሞ ሁላችንም ማወቅ መቻል አለብን። ስለዚህ የመንግስት ተቋም አገልግሎታቸውን ሁሉ በመሶብ ይስጡ ሲባል እንዲህ አይነት ተቋማት ብቻ ሳይሆኑ ወደፊት የጸጥታ ተቋማትም ጭምር ፈገግ ብለው ደንበኞቻችንን የሚያስተናግዱበት ኢንቫይሮንመንት ይፈጠራልና በጋራ እየሰራን ያለ ነው። ትኩረት ሰጥተን ወደ መሶብ ለማስገባት ጫፍ ላይ ያለ ነውና እሱን አጠናክረን በእኛ ሳይድ የምንቀጥል ነው የሚሆነው። በጣም እናመሰግናለን። አሁን ጊዜው ሀሳቦችን ወደ መድረክ አምጥተን ሰብሰብን የምናደርግበት ነውና በተነሱ ጉዳዮች ላይና ትንሽ ደግሞ አጽንኦት ሊሰጣቸው ይገባል በሚባሉ ጉዳዮች ላይ ክብርት ዋና ዳይሬክተር ሀሳብ ወደ መስጠት ነው የሚሄዱ። ትልቁን ሀሳባችንን በአጠረ ጊዜውን የሚያደርግ ኮንስትራክቲቭ የሆኑ አስተያየቶች ስለተሰጡ እጅግ አድርገን እናመሰግናለን። ብዙዎቻችሁ ስላነሳችሁት ዋና ዋና ጉዳዮችን እንዲሁ አጠር ያለው ቶሎ ወደ ስምምነቱ እንድንሄድ አጠር ያሉ አንዳንድ ነጥቦች ላይ ብቻ ነው ስትረስ ማድረግ የምፈልገው። ሚዲያዎች 329ም የተፈራረሙት ወይም ከኛ ጋር ውል ገብተው ፈቃድ የወሰዱት በትልቁ አብዛኞቻቸው አመራሮችም ሌሎች ባለሙያዎችም እንደሰጣችሁት አስተያየት ኢትዮጵያና ኢትዮጵያዊነትን ማቀንቀን አዋጁ ያስገድዳል። ፈርመው የሚወሰዱት እሱን ነው። በርካቶች እዚህ ያሉ ከሳምንት ካላቸው
አየር ሰዓት 70 ወይም 60% የሀገር ብሔራዊ ጥቅም፣ የሀገር ሰላም፣ የሀገር ደህንነት በአካባቢ የሚካሄድ የማህበረሰብ የልማት እንቅስቃሴዎችን፣ ባህል፣ ቅድም ሲነሳ እንደነበረው ሴት ወጎችን እና እንዲሁም ደግሞ የአካል ጉዳተኞችን የጾታ እኩልነትን አዋጁ የማይዳስሰውና የማያነሳው የለም። ከዛ መለስ ያለውን ከ60 እና 70% ያን አድሬስ ካረጉ በኋላ መዝናኛዎች ሊኖሩ ይችላሉ፣ ድራማዎች። እነሱም አስተማሪ በሆነ መልኩ ወግና ሴት ባህልን ሳይጥሱ ለትውልድ አስተማሪ የሆኑ እንትኖችን አጀንዳዎችን ማለት አመለካከትን እየቀረጹ የሚሄዱ በውጭ ሀገርም እንደምናየው ትላልቅ የምንላቸው ሀገራት ብሔራዊ ጥቅማቸውን ስለሆነ በፊልማቸው፣ በሙዚቃቸው፣ በመዝናኛ ኢንዱስትሪዎቻቸው ከፍ የሚያደርጉት መገንባት የሚፈልጉትን ማንነት፣ መገንባት የሚፈልጉትን ዜግነት እና አገራዊ ስሜት ስለሆነ በዛ ደረጃ እንዲሄዱ የሚያስችላቸውን ስምምነት ነው የተፈራረሙት። ከሚዲያዎች ጋር ኢንጌጅ ስናረግ ከአቅም ግንባታው ከክትትል ከድጋፉ ጋር ያይዘን የምናነሳው ይሄን ነው። ምን ያህል የወሰዳችሁትን የፈረማችሁበትን ውል የገባችሁበትን ምን ያህል ትኩረት ሰጥታችሁ እየሰራችሁት ነው? በተቆጠረ ጉዳይ ነው የምንነጋገረው። የወሰዱትን የተፈራረሙበትን ፕራክቲካል አረጋዋለሁ ብለው የወሰዱትን በሚዲያ ሀውሱ ላይ እንዴት ጤናማ በሆነ ሁኔታ እየተገበሩት ነው? ጤናማ በሆነ ሁኔታ ከተተገበረ ምንም አይነት መጠያየቅ አይኖርም ማለት ነው። አሁንም የጎደሉ የአቅም ግንባታዎች የክትትልና ድጋፍ መስኮችን አጠናክሮ የመሄድ ነው። ምንም እንኳን ሬጉላቶሪ ቦዲ ቢሆንም እነዚህን እያጠናከረ እርስ በርስ የሚማማሩ ማህበራትን እርስ በርስ ቁጥጥርና ክትትል የሚያጠናክሩ ማህበራትን እያገዘፈ ጋዜጠኛው እንደውም እርስ በርሱ እንዲቆጣጠር እርስ በርሱ እንዲተራረም ነው የኛ ፍላጎት። ስለዚህ ያ ደግሞ እየመጣ ይሄዳል በዚህ መንገድ ማለት ነው። በተለይ አሁን ተቋማት እንደዛሬው በቅንጅት እየተናበብን ስንሰራ ከኛም በኩል ያሉ ክፍተቶች ሲሞሉ ያለው ጠንካራ ጎን እየተጠናከረ ሲሄድ ይሄ እየተሻሻለ እንደሚመጣ ለሚዲያ ምህዳሩ መስፋት የራሱ የሆነ አስተዋጽኦ እንደሚያበረክት እምነት አለን። በህዝብም በንግድም በዲጂታልም በጣም ገንቢ አስተዋጽኦ እያበረከቱ ያሉ ሚዲያዎች በርካታ ናቸው። ልናርማቸው ልንቆጣጠራቸው የምንፈልገው በቁጥር ትንሽ ናቸው። ስለዚህ እነሱም ወደዚህኛው ካምፕ የሚመጡበት ጊዜ ብዙ ሩቅ አይሆንም። እኛ ሀገር የተዘነጋው ትልቁ ነገር በተለያየ የዓለም ሀገራት አውሮፓ ብንል አሜሪካ በተለያዩ በሰለጠኑ ሀገራት ተግባራዊ የሚደረገው እኛ ጋር ግን ሚስ የተደረገው ፓርት የሚመስለን ነፃነትን ከኃላፊነት ጋር አቆራኝቶ አለመሄድ፣ ነፃነት ልጓም እንዳለው አለመገንዘብ። ሲቲዝን ጆርናሊዝም ላይ እየገጠመን ያለው ብዕር ያነሳ ሁሉ መጻፍ የቻለ ሁሉ መልእክት ማስተላለፍ የቻለ ሁሉ ያለበትን ኃላፊነት ይዘነጋዋል። ስለዚህ ሶሻል ሪስፖንሲቢሊቲው ከፍ ያለ ነው። ማህበረሰብ መገንባትም ማህበረሰብን ውስጥ ደግሞ የተለያየ አሉታዊ ጉዳዮችን መዝራትም ቀላል ስለሆነ በሚዲያ ቆም ብሎ ከመጻፍ በፊት ማሰብ ይጠይቃልና በዚህ ደረጃ የምንሰራውን ስራ ማጠናከር መቻል አለብን። ማስታወቂያ ያልገባንበት ግን አሁን ደግሞ አጠናክረን ልንሰራ ፕላን የያዝንበት የማስታወቂያ ቁጥጥሩ ከህግ አንጻርና የሙያ ብቃትም ይብን የምንሰጠው የኛ ተቋም ነው። ስለዚህ በዚህ ረገድ ገና ያልሰራነው ስራ አለ። ከሚመለከታቸው ተቋማት ጋር ከንግድ ዘርፍ ማህበራት ጋር እንዲሁ የንግድ ቀጠናዊ ትስስር ሚኒስቴርም ዛሬም ተገኝተዋል። ከነሱም ጋር ሆነን ከሌሎችም አድሬስ ያላረግናቸው ተቋማት ካሉ እንዲሁ አድሬስ አድርገን በሚገባ የተጠናከረ ስራ የምንሰራበት። ማጭበርበሮቹ በርካታ ናቸው። ለጤና ጠንቅ የሆኑ ምግቦችን የማስተዋወቅ የሌለውን ሁሉ በመስጠት የሌለውን መልክ የሌለውን አቋም በመስጠት የተለያዩ ስራዎች የሚሰሩበት እንደምታውቁት የህግ አካሉም ይዞ በሚገባ እየሰራበት ያለው ይሄ ስለሆነ እኛም ማጠናከረን ስራችንን በሚገባ መግራት የሚገባን እንደገናም በሰፊው መስራት የሚገባንም እዚህ ዘርፍ ላይ ስለሆነ የቀጣይ ስራዎቻችንና የዚህ አመት ልዩ ትኩረታችን ከሱ አንጻር ይሆናል ማለት ነው። የተቋም አመራሮች በተቀያየሩ ቁጥር ስራዎች መውደቅ መነሳት የለባቸውም። አሰራር ስርዓት ከሆነ ተቋማዊ መልክ ከያዘ አመራር ቢቀያየር ስራው ተጠናክሮ ይቀጥላል ማለት ነው። ለዚህ ደግሞ በየ2 ወሩ እንዲሁም እንዳያስፈልጊነቱ በየወሩም ሊሆን ይችላል ተገናኝተን እንገመግማለን። መጥበቅ ያለበትን እናጠብቃለን። ትኩረት መሰጠት ያለበትን በልዩ ትኩረት እንድንፈጽም ይሄ የመግባቢያ ስምምነት የተሻለ አቅም የሚፈጥርልን ስለሆነ ያልተካተቱ ተቋማትን አካተን በተግባር ይበልጥ አጠናክረን ከዚህ በፊት ከምንሰራው ስራ በላይ የተሻለ የህግ ተጠያቂነት እንዲኖር የተሻለ የክትትልና ድጋፍ አግባብ እንዲዘረጋ የተሻለ አቅም ግንባታ እንዲኖርና ገንቢ የሆነ
ሚዲያ እንዲኖር የበለጠ በተሻለ ትራንስፓረንት በሆነ ባጠረ ፈጣንና ግልጽ ቀልጣፋ የመረጃ ልውውጥ ስርዓት እንዲኖር በመውሰብ ታግዘን ከሚገቡ ተቋማት ጋር ከአብረን ከምንሰራቸውና ሌሎች መግባት ካለባቸው ተቋማት ጋር እንዲሁ አሁንም ፈትሸን ይበልጥ የተጠናከረ አገልግሎት ለመስጠት ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥ እወዳለሁ። ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት በጣም ሲያስብበት ከነበረውና እሰራዋለሁ ብሎ ሲያስብ ከነበረው በተለይኛ ኮሚቴ ሲያስብበት ከነበረው ጉዳይ አንፃር የዲጂታል ሚዲያ ፖሊሲ የለንም፣ ህግ የለንም። የሚቀጥለው 7ኛው ዙር የህዝብ ተወካዮች ምክር ቤት እና የኢትዮጵያ መገናኛ ብዙሃን ባለስልጣን በትኩረት ሊሰሩት ይገባል ብለን የምናስበው አንዱ ይሄ ነው። ፖሊሲ ሳይኖረን ህግ ሳይኖረን ዲጂታል ሚዲያው እንዲህ አላደረገም፣ ሶሻል ሚዲያው እንዲህ አላደረገም፣ እንዲህ አላዋለም ብንል ምን ፋይዳ አለው? ሁላችን በገባን ልክ ነው የምንንቀሳቀሰው። ምናልባትም የዲጂታል ሚዲያ ባለቤቶችም ገንቢ የሆነ ስራ እየሰራን እየመሰላቸውም ጭምር ሊሆን ይችላል። እንዲህ አይነት ነገር ያስፈልገናል። የመግባቢያ ስምምነት ሰነድ አስገዳጅ አይደለም በባህሪው፣ ያው ሁላችን የምናውቀው ነው። ነገር ግን ተቋማት በህግ የተሰጣቸውን ተግባርና ኃላፊነት እንዲወጡ ደግሞ ህግ ያስገድዳቸዋል። ይሄንን ግዴታቸው እንዴት በተቀናጀ መንገድ እናስተባብረው ነው የመግባቢያ ስምምነት ዓላማ። ሁላቸውም ተቋማት በህግ የተሰጣቸው ኃላፊነት አለ። ይሄንን ኃላፊነት ሰብሰብ አድርገን በተለይ ዘመናዊ ሚዲያ በመፍጠር ረገድ እንዴት ጥቅም ላይ እናውለው ነው በተለይ ወደ ዛሬው ስናመጣው። ስለሆነም ይሄ የተቋማትን ኃላፊነትም ለመገደብ ወይም ደግሞ እርባና ቢስ ለማድረግ ሳይሆን ሁላችን የምናደርገው ጥረት ስላልተቀናጀ ለሀገር ግንባታ እየዋለ ስላልሆነ ለትውልድ ግንባታ እየዋለ ስላልሆነ ቢውልም እንኳን የተበታተነ ስለሆነ ሰብሰብ አድርገን አደራጅተን በጋራ ተነጋግረን እንምራው የሚል ነው። መረጃ ማንኛውም ሰው የመስጠት ግዴታ አለበት። በተለይ የመንግስት ተቋማት የመስጠት ግዴታ አለባቸው። የህዝብ ተቋማት የመስጠት ግዴታ አለባቸው። ግዴታቸውን ባለመወጣት ረገድ ያሳዩት ነገር ትንሽ የማይገባ ስለሆነ በቅርቡ በጣም ጥብቅ የሆነ ህግ ወጥቷል። የመገናኛ የመረጃ ነጻነት አዋጅ ድሮ ከነበረው እጅግ በጣም ጠበቅ ብሎ ወጥቷል። ስለዚህ መረጃ አልሰጥም ማለት አይቻልም፣ ማዛባት አይቻልም፣ ማጉላላት አይቻልም። እንዲህ ሲደረግ የወንጀል እና የፍትሐብሔር ጥያቄነት ጭምር አለ። ስለሆነም ይሄም ተሻሽለዋል ማለት ነው። አሁን ከዚህ በኋላ መረጃው ሲሰጥ ደግሞ መረጃው እንዴት በአግባቡ ጥቅም ላይ ላውለው የሚለው ነው ደግሞ የሚያሳስበው። መረጃ ሰጪው ብቻ ሳይሆን ተቀባዩም ችግር አለ። በነገራችን መረጃ ላልተገባ ዓላማም ይውላል። ተቆራርጦ በተዛባ መንገድም ይቀርባል። ብዙዎቹ መረጃ ለመስጠት ይሳቀቃሉ። ቅን ልቦና ይፈልጋል ማለት ነው ጉዳዩ። ስለሆነም በቅን ልቦና ነው ሀገር የሚገነባውና በዚህ መንገድ ማየት በጣም ጥሩ ነው ይመስለኝ። የሁላችን የተቀናጀ ጥረት ነው ሀገር የሚገነባው። በተናጠል የምናደርገው ጥረት እንደ ተቋም የምናደርገው ጥረት ልክ ነው። ተቋምን ገንባ ስንል ይህን ማለታችን ነው። ነገር ግን ደግሞ ተቋማትን ወደ አንድ አቅም ማምጣት ደግሞ ይገባል። የሚዲያ ሬጉላቶሪ ስራ በተለይ በጣም ፈተና ነው። ሁላችን እዚህ እንደምናስበው እንዳይመስላችሁ። ቅድም ስታነሱት ነበረ። ብዙ ሰው ኢንፎርስመንቱ በእጁ ነው ያለው። የሚዲያ ሬጉላቶሪ ግን ኢንፎርስመንቱ እጁ ጋር አይደለም። በተለይ በዲጂታሉ አካባቢ ያለው ፈቃድ የሚሰጠው ሌላ አካል ይሆናል፣ የሚቆጣጠረው ሌላ አካል ይሆናል። እንዲህ አይነቶቹ ነገሮች ለመገናኛ ብዙሃን ባለስልጣንም በጣም ፈተና ሆነው የቆዩ ጉዳዮች ናቸው። የኛ ቋሚ ኮሚቴም በዚህ ረገድ መሻሻል እንዲመጣ በየጊዜው ግብረ መልስ የሚሰጥበት ጉዳይ አንዱ ይሄ ነው። የቁጥጥር አቅምን እንዴት እናጠናክር? ቁጥጥር ስለጠነከረ ደግሞ ሚዲያ ዘመናዊ አይሆንም። እሱም ደግሞ ቁጥጥርን በጣም አጠንክረን አፋኝ እንዲሆን እናደርገዋለን። አፋኝ እንዳይሆን ሚዲያንም እንዲቆጣጠር፣ ነገር ግን ሚዲያ ደግሞ እንዲያድግ እንዲበለጽግ ደግሞ የሚያግዝ መሆን አለበት። የአቅም ግንባታ ስራ የሚለው የተጨመረው በሱ ምክንያት ነው። የኛ አገር ሚዲያዎች በከፍተኛ ፈተና ውስጥ ነው ያሉት። በብዙ መንገድ ይፈተናሉ። መረጃ ከማግኘት ጀምሮ የፋይናንስ፣ የሰው ኃይል፣ የቴክኖሎጂ አቅማቸው ገና ጅምር ነው። ስለሆነም ማገዝም ምናልባትም የመገናኛ ብዙሃን ባለስልጣን እንዲያስብበትም ሁል ጊዜ የምንጎተጉተው የሚዲያ ፈንድም ጭምር እንዲቋቋም ሚዲያ በገንዘብ ምክንያት ይገዛል። ለገዛው ሰው ደግሞ ለስራ ብሎ መሰለፉ አይቀርም። ከእንደዚህ አይነት እስረኝነት እንዴት እናውጣው የሚለው ጉዳይ ያሳስባል። ሚዲያ ሲፈጠር ሁል ጊዜ
አዎንታዊ የሆነ ነገር ብቻ ይናገራል ብሎ ማሰብ ደግሞ ስህተት ነው። ሚዲያ ለነቀፌታም ነው የተፈጠረው። ሚዲያ ተገቢ የሆኑ ነገሮችን ያስፋፋል፣ ያስተምራል። ምናልባት መንግስትና ህዝብ ተሳስተዋል ብሎ ባሰበበት ጊዜ ደግሞ ነቀፌታ ያቀርባል። የምርመራ ጋዜጠኝነት እኮ ዓላማው የወንጀል ተጠያቂነት ማምጣትም ጭምር ነው፣ ወደዛ መግፋትም ነው። ስለሆነም ነቀፌታ ሲቀርቡ መቆጣት የለብንም ማለት ነው። ትክክል ከሆነ ወስዶ ማረም፣ ያልተገባ ነቀፌታ ከሆነ ማብራራት፣ እንዲህ አይነት ነው እና ይሄ ኦፕን ገቨርንመንት መፍጠር ከመረጃ ነጻነት ጋር የሚያያዘው ለዚህ ነው። ስለሆነም የዛሬው ጥሩ የጅምር ነው። ያላደገውን የዲሞክራሲ ባህላችን ለማሳደግም ያግዛል። ሚዲያ እንዲያድግ እንዲበለጽግ ባልተገባ መንገድም እንዳናስረውም ጭምር ለማድረግ ያግዛል። አሁን እንዳየነው ገና ወደ ስርዓቱ ያልመጡ አሉ። ወደ ስርዓቱ እንዲመጡ ጥረት እናደርጋለን። አሁን የተጀመረው የመግባባት ደግሞ እያደገ ሄዶ ሌሎች የቀሩ ካሉ የተቋረጡ ካሉም እያሻሻሉ መሄድ የሚገባል። ለዚህ እድል የሚሰጥ ነው፣ ለኢምፕሩቭመንት እድል የሚሰጥ ነው። ያን ያህል አስሮ የሚይዝ ያን ያህል ከዚህ በኋላ በዚህ አተድም የሚልም ስላልሆነ የጋራ መግባባትም ስለሆነ በዛ መንገድ ልናየው ይገባል። ሁላችንም ኃላፊነታችን በአግባቡ ከተወጣን አገር እንገነባለን፣ ትውልድ እንገነባለን። እንደውም ይሄን ነገር የበለጸገ ያደገና ማንም የሚመኘው ሀገር እናደርገዋለን። በተለይ አሁን የተጀመረው ደግሞ የመግባባት የምክክር ሂደት የበለጠ እንዲያድግ ደግሞ በየጊዜው እድል እንሰጣለን። ፕሮሰስ ነው፣ በአንድ የተጀመረው የሚያልቅ ጉዳይ አይደለም። በጣም ሂደት የሚፈልግ ነው። ሚዲያ ለዚህ ዓላማ መዋል ይገባል። በአጠቃላይ ለተደረገው ነገር ሁሉ የመገናኛ ብዙሃን ባለስልጣን የስራ ኃላፊዎችንም እዚህ ተገኝታችሁ ውድ ጊዜያችሁን ሰውታችሁ ሀሳብ የሰጣችሁትም ጭምር በእኔ በኩል አመሰግናለሁ።